ኦልራይት ቶፒኩንስ ፓራፍሬዝ አድርገው አወጣው ነው ከቶፒኩ። ዩቲዩብ ላይ ያላችሁ እየሰማችሁ ነው አይደለ? ዩቲዩብ ላይ ያሉት ድክም ይላሉ አይደል? ይሄ ቲክቶክ መረጃ ተቀበል። እንዴት ነህ? መረጃ ተቀበላ። የምን መረጃ? መረጃ አንተ ምን የሚል መረጃ ነበር የጠየቁ? ኦኬ ደጃል በቁርአን ውስጥ አለ። የስላሴ ኦኬ መጀመሪያ የስላሴን ጨርሰዋ። ኦኬ የትኛው መጣው? ተሳርበ የወጣው ልጅ ነህ እንዴ? አይደለም ስላሴ መጀመሪያ ጨርሰዋ። ኦኬ ምዕራፉን እና ጥቅሱን ንገረን። ምዕራፉን መጽሐፈ ነገሥት ምዕራፍ 6 ቁጥር 8 መጽሐፈ ነገሥት ቀዳማይ ወይስ ካላይ? መጽሐፈ ነገሥት ቀዳማይ ወይስ ካላይ? አዎ ታውቃለህ። ክፈት። የትኛው ተባልክ እኮ ካለ ወይንስ ቀዳማዊ? ቀዳማይ ቀዳማዊ ምዕራፍ 6 ቁጥር 8 ምዕራፍ 6 ያልከው ደግሞ ገድለን ክፈት። ገድለ አይ ተረጋጋ። የታዘሉ ሽማግሌዎችን እናያለን። የታዘሉ ሽማግሌዎችን ያኛውን ክፈተው። ያው ምዕራፍ 6 ቁጥር 8 እያወቅህ ዳመ ክርስቲያኖች ስሙ እንጂ አትጎብርርብን። መጽሐፈ ነገሥት ምዕራፍ 6 ቁጥር 8 አልከን። ልትሳደብ ነው እንዳይሆነው አሳየና ባይዞ ቀጥል። ያ ፍሪዛሙ አላ አክቹዋሊ ኢብኑ ተይሚያ ሊያሻሽለው ፍሪዛም ነው ብሎታል። ለምን ሚዩት ታደርገኛለህ? አሁን አንብብና ሳየን እስቲ ይሄንን የጠቀስከውን ክፍል ራስ አንብብ አንብብና ይኸው ያንተ ያልከውን አሳየን እስቲ። ታዘሉ የሚለውን አሳየን። ገድለ ክፈት። ገድለ ክፈት። ምንድን ነው የምታወራው? ለምን ገድለ? ታውቃለህ እኮ ክርስቲያኖችን እየዋሻሁ እንዴ? ድንቁርና አይጥናብህ፣ ከስሮነ ተማር። መሐመድን ስም ስለያዝክ ነው። አይነስ አንዋር ሁንዱ ኢስላማ ሁንዱ ኢስላማ ታደርገኛለህ። ታዲያ ምን ለማድረግ አወራለሁ? ዝም ብዬ ላዳምጥህ እንጂ። ኦኬ ሁንዱ ሳንተኤ ነው እንደሚለው ሁንዱ ሳንተኤ ክርስቲያን ነህ? ዳና የገባው አታወራ። እኔ እንደ ክርስቲያኖች ደንቆሮ ያናድዱኝ የሉም። ሲጠየቁ ዝም የሚሉ ስማቸውን እንኳን ሚዩት ካላደረከኝ አወራለሁ። ሚዩት ካረከኝ ግን አላወራም። ኦኬ ቶፒኩን ሰምተዋል? ደግሞ ቶፒክ ነው ማወራ። ኦኬ አሁኑ መልካም። ደጃል ስለ ደጃል ያለውን አስተምሮ ትቀበላለህ ወይንስ ከማይቀበሉት ሙስሊም ነህ? ስለ ደጃል አስተምሮ ትቀበላለሁ። ኦኬ ደጃል ማን ነው የሚገድለው? አልመሲህ ኢሳ ኢብኑ መርየም። እስቲ ከቁርአን ላይ ማስረጃ ስጠን እንደዛ የሚል። ከቁርአን ላይ ሰፊ የሆነ ማስረጃ አልተሰጠንም። በሐዲስ ግን ተሰጥቶናል። በሐዲስ ሱረቱል ካፍ 18ን የቀራ ሰው 10 አንቀጽ 10 አያት የቀራ ሰው እኔ ምን ቀራ አይደለም። ሱረቱ ካፍን የቀራ ሰው ከደጃል ይጠበቃል ብለውናል ረሱላችን ሰለላሁ። ተረት ነው እሱ። ቁርአን ላይ ማስረጃ አታርገኝ ልንገርህ። ማስረጃ ቆይ አትጩ። ቁርአን ላይ አለ የለም? ሚዩት አታርገኛ። ቁርአን ላይ አለ የለም? ቀፎ ስለሆንክ አታውቅም አንተ ደደብ ነህ። ባፍት ቁርአን ላይ አለ የለም?
አይዞ ይህ ስድብ ከነብይ የተማርከው ነው። ቁርአን ላይ ያለ የለም ጥሎ ወጣ። ምክንያቱም የገባው እኛ ጋር ነው። እኛ ጋር ስገባ ደግሞ እንዲያጥበን ጨምቀን ነው የምናሰጣ። ምክንያቱም ይህ የእፎይ ቤት ነው። ዝም ብለህ የምጮህበትና ፖለቲካ የምትሰራበት አይደለም። ዘዌ እንዳመጣጣችሁ እንዴት መጣችሁ፣ እንዴት ነው አካሄዳችሁ ጠንቅቄ አውቃለሁ። ገና ስትገቡ ማን ምን አይነት አርጉመንት አለው፣ ማን የት ድረስ መሞገት ይችላል ጠንቅቄ አውቃችኋለሁ። ለማን ምን ያስፈልገዋል፣ ለማን ምን አይነት አካሄድ ያስፈልገዋል ጠንቅቄ አውቃለሁ ወገን። ስለዚህ ስገቡ የትኛውንም አይነት ተወጥረ ተወጣጥረ ብገባ በየትኛው መርፌ እንደመወጋ ጠንቅቄ ማቅሰው ነኝ። ፔሸንቱኑ ተዛዚ ተረጋጉና እንደታመመ ሰው ፓኒክ ሳታደርጉ ትዕግስተኛ ሆኑና ትሪት እናደርጋችኋለን። እንደዛ ነው። እዛ ቶክሲክ ነገሮችን ኮንሲም አድርጋችሁ ስለመጣችሁ እዚህ ስገቡ ፓኒክ ታደርጋላችሁ። አይ ነው ከሪም አንድ ነገር ልናገር ማለት አሁን ላይ ስድባቸውን በጠቅላላ ቅድም ጀምሮ ሳይ ነበር እና ዝም ብለን እንታዘባለን። መቼም ቁጭ ስንል ዝም ብለን አይደለም የምንቀመጠውና በጣም ከሚገባው በላይ ነው የሚሳደቡት። እና አንድ እህታቸው ሙስሊም ናት ባይዘው ሙስሊሞች ተሳዳቢ በህይወት ያች አላቅም ወንዶቹ ሴቶቹ ስድባቸው ብላ ቪዲዮ ሰርታ ነበርና ልጅቷ እንዳልተሳሳተች በእርግጥ እናውቃቸዋለን። እኛ የራሳቸው ሰው እየመሰከረባቸው እና ቪዲዮ ማሳየት ካስፈለገ እናሳየዋለን። እና አላሳየው። እሺ አሳየው። እኔ ሙስሊም ሲሆኑ በቃ አይምሯቸውን ሁሉ ይነጠቃሉ ይመስለኛል። ማስተዋያቸው ስድብ እውቀት ይመስላቸዋል። እርግማን እና ስድብ እውቀት መገለጫ እቺ ብቻ ሰጥቶ ሌሎችም ብለዋል። ከዚህ በፊት ወንድም ተሰብስበው እንደ ሙስሊም ተሳዳቢ አይተን አናውቅም ብለዋል። ሌሎቹም በቃ እስኪደነቁ ድረስ ማለት ነው አይተው ከዛ ደግሞ እኮ እኛ ጨዋንን አንሳደብ የሚላሉ አለማፈራቸው ማለት ነው። ይላሉ እንደዛ ይላሉ። በቀደምም የሆነ ቤት እኛ ሙስሊሞች አንሳደብም ክርስቲያኖች ናቸው የሚሳደቡት ይላሉ። ክርስቲያን አለማፈራቸው አንድ ክርስቲያን እኛ ጋር ካዳመጣቸው ምን ያህል ባለጌ ቆሻሻ እንደሆነ ይረዳል። ቀጥል። ክርስቲያኖች 10 እጥፍ ከሙስሊሞች ይሻላሉ። ይህንን ስላቸው እኔ አስተዳደጌን ለእስልምና ያለኝ አመለካከቴ አስተዳደጌንም እንደዚያው ልክ ያጠገቤን ቁጭ አድርጌ ነው የእናንተን ገጸ በረከት ደግሞ አንስቼ እንደዚህ አላበስኩኝ ማለት ነው ለእናንተ መልስ ለመስጠት ኦኬ። እና ኮሜንታተሮች አብደላ መሐመድ አህመድ ኢዘዲ ምናምን ከዲጃ ፋጡማ ኢከሌ ነኝ የተውት ተማሪ ምናምን የሆናችሁ ማለት ነው። አፋችሁ ግን ማለት ነው የሱብሃንአላህ እኔ እስከ እስልምና አንዱ ማዛ ነው ወይ ስድብ እስክል ድረስ ማለት ነው። እውነቴን ነው የምላችሁ። በቃ እኔ እንጃ ኮሜንታተሮች ማለት ነው እንዳለ ሙስሊም ናቸው። እስካሁን በ7 ቪዲዮ 2 ክርስቲያኖች ክፉ ንግግር ተናግረዋል። እውነቴን ነው የምላችሁ። ክርስቲያኖች በጣም ጨዋ ክርስቲያኖች አይላል። በእውነት ነው የምላችሁ ጨዋ ናቸው። ከእስልምና እይታ ወላሂ ነው የምላችሁ ጨዋ። እኔ መጽሐፍ ቅዱስን ባላነበው ማለት ነው ዛሬ ብድግ ብዬ በቃ ክርስትና እንድነሳ ነው። በቃ የእስልምና ሙስሊም የሆናችሁ ሴትና ወንዶች ብልግን ናቸው ማለት ነው። ንግግራችሁ፣ የምታደርጉት ኮሜንት፣ የሚጽፉት ኮሜንት ማለት ነው። እውነቴን ነው የምላችሁ። አልሐምዱሊላህ ግን እዚህ ጋር ባይበሉን ይበቃል። ስትራይክ እንዳይሰጥ ቁርአን ስላነበብኩኝ እኔስ ስድብን መገለጫ አድርገውታል። አይደን ነው ከትንሽ እስከ ትልቁ ያላቸው መገለጫ ስድብ መሳደብ ነው መሰለኝ። በዚህ ነው መሰለኝ ስፔሻላይዝድ ያደረጉት። እኔስ ሙቭ ካዲድም ቤቱን ከፍቶ ሲሰድበኝ ነው የሚውለው ልጅ
በጣም ቀፋፊ ስድቦች ሲሳደብ ሰምቼዋለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው ገብተህ ቤትህን እንደምትሰድበኝ አውቃለሁ። እስኪ ቶፒኩን ሰምተሃል? ቶፒኩ ስለ ደጃል ነው ብለሃል። እኔ ግን በፊት አልሰማሁም። ኦኬ፣ ስለ ደጃል ያለውን አስተምሮ ትቀበላለህ? አዎ። ኦኬ፣ ደጃል የሚል እንደሚመጣ ከፍጥረት ሁሉ ከባድ የሆነው እንደሆነ ብዙዎችን እንትን እንደሚል እንደሚያስት እንደገና እኔ አምላክ ነኝ እያለ ያስታል አይደለ? የሚያስዩ ተቃራኒ ነው አይደለ? አዎ። ኢሳ አምላክ ካልሆነ እንዴት ነው የመሲ ተቃራኒ የሚሆነው? ደጃል ኢሳ የአላህ ነብይ ነው ብለን ስለምናም ደጃል ደግሞ ካፍር ነው፣ አጥማሚ ነው፣ በሰይጣን መንፈስ የሚንቀሳቀስ ነው። ምንም የሚያገናኛቸው ነገር የለም። የኢሳ ተቃራኒ ለምን ሆነ? ለምን የኢብራሂም ተቃራኒ? ለምን የሙሐመድ ተቃራኒ ሳይሆን? የሁላቸውም የነቢያት ተቃራኒ ነው። ማስረጃ አንድ ኢሳ ነው እንጂ ሆነው የሌሎቹ አይልም። የኢሳ ተቃራኒ ነው። ኢሳ እኮ ከነቢያት አንዱ ስለሆነ ነው። እኔ ጠየቅኩህ ለምን የኢሳ ተቃራኒ ሆነ? ምክንያቱም እሱ እኔ አምላክ ነኝ፣ እኔ ቆይ ነቢያት እኔ አምላክ ነን፣ እኔ ጌታ ነን፣ እኔ ፈጣሪ ነን፣ እኛ እንዲህ ነን አላሉ። ስለዚህ የኢሳ ተቃራኒ እሱ እንዴት ሊሆን ይችላል? የሐሰተኛ ኢሳ እንዴት ሊሆን ይችላል? እሱ ሐሰተኛ ኢሳ እንዴት ሊሆን ይችላል? ምክንያቱም እኔ አምላክ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ሲል ሐሰተኛ ነው እሱ። የኢሳ ተቃራኒ ነው ከተባለ ኢሳ ደግሞ አምላክ ነው ማለት ነው፣ እውነተኛው ስለሆነ ኢሳ። እንደዛ አይደለም። እኛ የምንረዳው ኢሳ አለይሂ ሰላም ክራይስት ነው ብለን ነው የምናምነው፣ የተቀባ መሲህ ነው። በተቃራኒ ደግሞ ደጃል አንቲክራይስት ነው። ኳንቲ የሆነበት ምክንያት ምንድን ነው? አንቲክራይስት የሆነበት ምክንያት ሰይጣን ነው፣ ታዛዥ አይደለም። ታዛዥ ነው አይደለም እኮ አይደለም ፖይንቴ፣ ታዛዥ ነው አይደለም ሳይሆን ፖይንቴ የኢሳ እንዴት ተቃራኒ ይሆናል? ተቃራኒ የሆነበት ምክንያት ነገርኩ እኮ አንቲክራይስት ነው። አንቲክራይስት ማለት ፈጣሪን የማይከተል ነው። አይደለም። አንቲክራይስት ማለት ፈጣሪን የማይከተል ማለት ማን ያለ? እንደዛ ከሆነ ስለዚህ አምነሃል ማለት ነው። ቆይ ኢሳ ፈጣሪ መሆኑን አምነሃል ማለት ነው። ኧረ እኔም ለምን አምናለሁ? አላመንኩም። ስለዚህ አንቲክራይስት ማለት ደግሞ ነቢያቶችን ነጥለህ አንቲክራይስት ነው የሆነው ካልክ፣ ስለዚህ እሱ የሚለው አንቲ የሆነበት ምክንያት በደንብ አስተውል። አንቲ የሆነበት ምን በማለት ነው? እኔ አምላክ ነኝ በማለቱ ነው። ስለዚህ የኢሳ ተቃራኒ ነው ካልክ ኢሳ አምላክ ነው ማለት ነው። አምላክ ሊሆን አይችልም። እኛ ምክንያቱም እንዴት የኢሳ ተቃራኒ ይሆናል? ካዳ እንደዛ ካልሆነ የነቢያቶች ሁሉ ቢሆን እሺ፣ የኢሳ ተቃራኒ ሆኖ ከመጣ ያ የኢሳ ተቃራኒ ደግሞ ምንድን ነው የሚለው? እኔ አምላክ ነኝ፣ እኔ ጌታ ነኝ፣ እኔን ተገዙኝ ይላል። የማን ተቃራኒ ነው ከነቢያት ተለይቶ? የኢሳ ዋይ ዋይ ብለህኛልና ልመልስልህ። ምክንያቱም ምንድን ነው ከተባለ ኢሳ አለይሂ ሰላም ቅድም እንደነገርኩ ክራይስት ነው። ክራይስት ማለት ነው። ክራይስት ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ ማለት ምን ማለት ነው? የተቀባ ማለት ያው የሚያብስ ወይም ደግሞ መድኃኒት የሚሰጥ ማለት ነው። ወይም ደግሞ አዳኝ እንደለ ማለት አዳኝ ነው። ፋይል። ስለዚህ ኢሳ አዳኝ ነው ማለት ነው። በሽታዎችን እሱ ሙዕጂዛ ብለን ነው የምናውቀው። ፋይል። ስለዚህ አምላክ ነው ማዳን የሚችለው፣ መግደልም ማዳን የሚችለው አምላክ ነው በቁርአንም አስተምሮ። ስለዚህ ኢሳ አዳኝ ነው። ኦኬ። እንትናስ ደጃልስ? የኢሳ አለይሂ ሰላም አዳኝነት ልክ እንደ አላህ አይደለም። ከአላህ የተቀበለው አላህ ቁዋ ስለሰጠ እንዳላህ ነው።
ለዛም ነው እኮ እንዳላህ ስለሆነ ነው እኮ ደጃል መጥቶ ተቃራኒ ሆኖ እኔ አምላክ ነኝ ሲል ኖ አንተ የኢሳ ተቃራኒ ነህ ያላችሁት ለዛ እኮ ነው። ምክንያቱም አምላክነቱ ተሰጥቶት አይደለም ለኢሳ። ደጃል ክራይስት አይደለም፣ አንቲክራይስት ነው። አንቲክራይስት የሆነበት ምክንያት አንቲክራይስት ሆኖ እኔ አምላክ ነኝ እኔ ጌታ ነኝ ካለ፣ ትክክለኛው ክራይስት ደግሞ ትክክለኛ አምላክና አዳኝ ነው ማለት ነው። እንደዛ ማለት ሳይሆን አሁን ኢሳ አለይሂ ሰላም ክራይስት ሲሆን መሲህ የተቀባ ሲሆን እሱ ግን ኢሳ አለይሂ ሰላም ስለ ኢሳ እየተናገርኩኝ ነው። አንቲክራይስት የተባለው ደጃል ደግሞ ልክ እሱም መስሎ ነው የመጣው። አምላክ ነኝ አይመስልም። ምክንያቱም መሐመድ ከደጃል ጋር እንዳትለያዩ እንዳትደናገሩ አላህ አንድ አይና አይደለም ደጃል አንድ አይና ነው ብሎ አላህን ነው ከደጃል ጋር ያመሳሰለው። አንድ ሁለተኛ ደጃል ፀጉሩ ፍሪዝ ነው። አላህም ደግሞ ኢብኑ ተይሚያ በሰባተኛው ሙጀለዱ ላይ በያነል ተልቢስ ላይ እንደሚናገረው ፔጅ ከ290 ጀምሮ አላህ ፍሪዛም ነው፣ ደጃልም ፍሪዛም ነው። አላህን በወጣቱ መልክ እንዳየው ተናግሯል ኢብኑ ተይሚያ። ደጃልም ደግሞ ወጣት ነው። አሁን ለዛ መስረጃ አለ። ለምኑ አንድ አይና ከማን ጋር ያነጻጸረው? አላህ አይሚን መሐመድ ደጃልን ከአላህ ጋር ነው ወይንስ ከኢሳ ጋር? ኢሳ ሲመጣ እንዳትደናገሩ ኢሳ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ያለው ወይንስ አላህ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ብሎ ንጽጽሩን ደጃልንና አላህን ያደረገው በባህሪ እንትናቸው በአቋማቸው በመልካቸው ዳይሬክትሊ አሁን እሱ ልክ እንዳላህ አላህ እኔ አላህ ነኝ ስለሚል ነው አይደለም። ከዛ አንጻር ሳይሆን መልካቸው ስለሚመሳሰል which is አቋማቸው አንድ አይነት ስለሆነ በአይን እንዲለያዩ ይሄንን ያለው። ከኢሳ ጋር ግን አምላክ ነኝ በሚለውማ አምላክ ነኝ ከሚለው አንጻርማ ከሆነ እኔ አምላክ ነኝ እኔ ጌታ ነኝ የሚለው እሱ እንዳልሆነ አንቲ መሲ ነው አላችሁት። የኢሳ ተቃራኒ ሐሰተኛው ኢሳ ነው አላችሁት። መመሳሰሉ የመልኩ ከሆነ ደግሞ ከአላህ ጋር ነው የሚመሳሰለው። ሁለቱም ሴጣን ይሆናሉ ማለት ነው። በመዋሸት ጉዳይ ከሆነ ደግሞ ኢሳ ምን ይሆናል? እውነተኛው ይሆናል። ደጃል ደግሞ ሐሰተኛ ይሆናል። አንድ አዳምጠኝ። ኢሳ አለይሂ ሰላም እኔ አላህ ነኝ ብለዋል እንዴ በሐዲስና በቁርአን? የነገርኩ እኮ ነው። ምክንያቱም ኢሳ አይሚን ደጃል ሐሰተኛው ነው አይደለ? ሐሰተኛው ደጃል ነው። ኦኬ። ስለዚህ እውነተኛው ደግሞ ማን ነው? ኢሳ ነው አይደለ? ኢሳ ክራይስት ነው። እውነተኛው ኢሳ ይሆናል ማለት ነው። ያኛው ሐሰተኛ ከሆነ እውነተኛው ኢሳ ይሆናል። ሐቅ ተብሎ የሚጠራው ደግሞ አላህ ነው። አዎ። ስለዚህ ኢሳ ሐቅ ከሆነ አላህ ነው ማለት ነው። ኢሳ ሐቅ ተብሏል። ምክንያቱም ደጃል የሱ ተቃራኒ ሐሰተኛ ተብሏል። ኢሳ ደግሞ ሐቅ ተብሎ ይጠራል ማለት ነው። ሐቅ ነው የሚል መስረጃ ካለ ያሳይ። የነገርኩህ እኮ ነው። ደጃል የኢሳ ተቃራኒ ነው። ደጃል ሐሰት ነው፣ ሐሰተኛ ተብሎ ይጠራል ካልከኝ የኢሳ ተቃራኒው ደግሞ አይምን የደጃል ተቃራኒ ሐቅ ተብሎ የሚጠራው እኮ ተቃራኒዎቹ ለስላስቀጣ የተጻፈ ነገር አለ። እንደዛ ተብሎ የተጻፈ ነገር አለ። ያነበብከው ነገር አለ። አርጊመንቱ አልገባውም ወይ መሰለኝ። ሰው አርጊመንቱ አልገባውም። ገብቶኛል ኖ ደጃል አምላክ ነኝ ብሎ ነው የሚመጣው አይደል? አዎ እኔ አምላክ ነኝ ይላል። አዎ ስለዚህ እሱ አምላክ ከሆነ የሚቃወመው አምላክን ነው እንጂ ነብይን አይደል? ሊቃወም አይችልም አይደል? የአምላክ ተቃዋሚ ሆኖ ነው የሚመጣው አይደለ? ከእንትን ጋራ እንትን ኮምፔር ተደርጓላ ከደጃል ጋራ እኮ ከደጃል እኮ ኮምፔር የሚደረገው ከአላህ ጋር ነው የሚሆነው። ለምን በባህሪ የሚመሳሰሉት ከአላህ ጋር እንጂ ከኢሳ ጋር አይደለም። አላህ እኔ አምላክ ነኝ ብሎ ክሌም ያደረገው አላህ ከሆነ ስማኝና ክራይስትና አንቲክራይስት ስል ኮምፔር አልተደረጉ። ቆይ ኖ ባህሪው ነው የምነግርህ። ስማኝ አሁን ደጃል እኔ አምላክ ነኝ ብሎ ከመጣ የሚቃወመው ማን ነው? ቆይ አሁን ባህሪውን ገልጾ ነው የመጣው። አንዴ ስማኝማ ይኸውልህ ደጃል ሐሰተኛ
አምላክ ሲሆን እሱ እኔ አምላክ ነኝ ብሎ ሲመጣ አላህ እውነተኛ አምላክ ይሆናል አይደለ? አዎ ይሆናል አይደለ? አዎ። በጣም ጥሩ እናመሰግናለን። ግን ደጃል የሚመጣው አላህን ሊቃወም ሳይሆን ኢሳን ነው የሚቃወመው። ምን ብሎ ነው የሚመጣው? እኔ አምላክ ነኝ ብሎ ነው የሚመጣው። ስለዚህ ደጃል ሐሰተኛ አምላክ ሲሆን ኢሳ እውነተኛ አምላክ ይሆናል ማለት ነው። የኢሳ ተቃዋሚ ሆኖ ስለሚመጣ ግልጽ አሁን ግልጽ ሆናል። እውነተኛ አምላክ ነው የሚለው የት አለ? የለም። ጽሁፍ ነው የሚፈልገው። ይህ ነው እኮ አርጉመንቱንም እየገባው አይደለም። አርጉመንቱ አልገባም። ወደዛ ነው። ያ ለምሳሌ አዳምጥ። ቆይ ይሄ ነገር አለ፣ ይሄ ነገር አለ፣ ከዛ ደግሞ ይሄ ነገር አለ። ይሄንኛው በጣም ቀዝቃዛ ነው፣ የዚህ ተቃራኒ ነው ከተባለ የዚህ ተቃራኒ ይሄንኛው ነው። ይሄ በጣም ቀዝቃዛ ነው ከተባለ ባይ ዲፎልት ይሄንኛው ምንድነው ማለት ነው? በጣም የሚፋጅ የሚያቃጥል ነው ማለት ነው። ምክንያቱም ተቃራኒ ናቸው። ይሄ በጣም ቀዝቃዛ ነው ካልን ይሄንኛው ደግሞ በጣም ሞቃት ነው ማለት ነው። ነሰሰርሊ ይሄንኛው በጣም ሞቃት ነው ተብሎ መጻፍ መነገር አይጠበቅበትም። ተቃራኒ ናቸው። የዚህ ተቃራኒ ሆኖ ነው ይሄ ያለው። ይሄ በጣም ቀዝቃዛ ነው፣ ተቃርኖ ከዚህኛው ጋር ነው ከተባለ ይሄኛው በጣም ሞቃት ይሆናል። ይሄኛው በጣም ለስላሳ ነው፣ የዚህኛው ተቃራኒ ነው ከተባለ ይሄኛው በጣም ለስላሳ ከሆነ ይሄኛው በጣም ጠንካራ ነው ማለት ነው። የተቃርኖ ህግ ስለሆነ ለምሳሌ ያው ደጃል እኔ አምላክ ነኝ ብለዋል። ስለዚህ እሱ አሁን አላህን ስለተቃወመ ተቃዋሚ ስለሆነ ኢሳን የተቃወመው ሙቭ ኢሳን የተቃወመው አንቲክራይስት ሆኖ ነው የሚመጣው። እኔ አምላክ ብላችሁ ነው አርጉመንት መረዳት፣ ጥያቄ መረዳት በጣም ትልቅ ነገር ነው። በመጀመሪያ ደረጃ ጥያቄውን በደንብ ተረዳ። እኔ አምላክ ነኝ፣ እኔ ጌታ ነኝ ብሎ ሲል ሐዲስህ እንደሚያስቀምጠው የኢሳ ተቃራኒ ሆኖ ነው የሚመጣው። አንቲ ኢሳ ሆኖ ወይንም ደግሞ አንቲ መሲህ ሆኖ ነው የሚመጣው። ከሆነ እንደዛ ከሆነ ኢሳ አምላክ ካልሆነ በእናንተ አስተምሮ ደጃል ደግሞ እኔ አምላክ ነኝ ብሎ የኢሳ ተቃራኒ እንዴት ይሆናል? ተቃርኖ ህግ ካወቅ ግልጽ ነው ጥያቄያችን። የሚሆንበት ምክንያት እኮ መለስኩልህ። እሱ የአላህ ነብይ ስለሆነ ነው። ከአላህ ነብይ ነጋ ምንም እኮ የሚያገናኘው ነገር የለም። ተቃርኖ እኮ እኔ አምላክ ነኝ የሚል ነው። አዎ እኔ አላህ ነብይ አይደለህ የሚል አይደለም። ተቃርኖ የሚሆነው እኮ እሱ ነብይ ነኝ ብሎ ቢመጣ ኖሮ ደጃል የኢሳ ተቃዋሚ ነኝ ቢል ኦኬ ትክክል ነው። እኔ የአላህ ነብይ ነኝ እኔ እንደዚህ ነኝ ቢል ኖሮ ከመሬም የተወለድኩ ነኝ ብሎ ቢዋሽ ወይንም እኔ የአላህ ቃሉና መንፈሱ ነኝ ቢል ኖሮ የኢሳ ተቃራኒ ነው ትለዋለህ እንዳንተ አስተምሮ። ነገር ግን ምን ብሎ ነው የመጣው? እኔ ጌታ ነኝ፣ እኔ አምላክ ነኝ፣ እኔ እንደዚህ እሰጣለሁ ብሎ ግን የኢሳ ተቃራኒ ከሆነ ኢሳ ባይ ዲፎልት እውነተኛው ነው፣ ደጃል ደግሞ ሐሰተኛው ሲሆን፣ ስለዚህ ኢሳ እውነትን ፕሮሰስ ሲያደርግ ምን ይሆናል ማለት ነው? አምላክ ጌታ አዳኝ ይሆናል ማለት ነው። ይሄድኛው ደግሞ ሐሰተኛ አምላክ፣ ሐሰተኛ አዳኝ፣ ሐሰተኛ ጌታ ይሆናል ማለት ነው። ደግሞ የምናምነው ሙቭ አንዴ የአላህ ተቃዋሚ ሆኖ ቢመጣ ኖሮ አንተ የምትለውን ነገር ያስይዝ ነበር። ምክንያቱም አላህ አምላክ ነው፣ እሱም አምላክ ነው። ስለዚህ እሱ ሊቃወም እውነተኛ አምላክ ማን ይሆናል? አላህ ይሆናል። ሐሰተኛው ደግሞ ደጃል ይሆን ነበር። አሁን የመጣው አምላክ ነኝ ብሎ ነው፣ ክሌም ያደረገው አምላክ ነኝ ብሎ ነው። ድንቅ ነገሮችንም ያደርጋል። ገብተዋል ሲመጣ ማለት ነው። ዝናብ ያዘንባል፣ ሙታን ያስነሳል፣ ምናምን ይሄ የአምላክን ስራ ይሰራል። የአምላክነት የሐሰትም ቢሆን ማለት ነው፣ በሰይጣንም ቢሆን አምላክ ነኝ ብሎ ነው የመጣው። ግን እየተቃወመ ያለው አላህን ነው አይደለም፣ ኢሳን ነው። ስለዚህ ኢሳ ሐሰተኛ አምላክ ነው፣ እኔ ነኝ እውነተኛ አምላክ ነኝ እያለ እኮ ነው ደጃል። ግን እውነቱ ምንድን ነው? ኢሳ ነው እውነተኛ፣ እሱ ሐሰተኛ ነው። ስለዚህ ኢሳን መቃወሙ በራሱ አምላክ ነኝ ብሎ ኢሳን መቃወሙ አስቀድሞ ኢሳ እኔ አምላክ ነኝ ብሎ ክሌም ስላደረገ ነው። ገብቶሃል? ሎጂኩ ከገባህ ማለት ነው። አላህን ቢቃወም ኖሮ ትክክል አላህ ትክክለኛ አምላክ ይሆንና ደጃል ሐሰተኛ ይሆን ነበር። ስለዚህ አሁን ምንም ሎጂኩ እየገባ ስላልሆነ ምናልባት ሌላ ሰው ካለ ሞት ይቀጥል። እስኪ ራመት ነው ራመቶ ጀማል
ራህመቶ ጀማል አዙ አዚቲ ጥያቄን በስራ መረዳት በጣም ቤስት ነገር ነው። አብዛኞቹ ሆን ብለውም ነው አክቹዋሊ ትዊስት የሚያደርጉ ገብቷቸውም ላለማመን። ከስር ያሉት ግን በደንብ ስለገባቸው ዩቱብ ላይ ያላችሁም በደንብ ተረታችሁናል፣ በደንብ ገብቷችኋል። ዛሬው ቶፒክ ግልጽ ነው። ዋናው የምንፈልገው እናንተ ከስር ያላችሁ በደንብ እንድትማሩ፣ በደንብ እንድትረዱ፣ ቅድም እንዳልኳችሁ እንዳነበብንላችሁ እናንተ ቅዱሱን ቅባት የተቀበላችሁ ከውሸት ጋር ህብረት የሌላችሁ እናንተ የተባረካችሁ እውነትን ከሐሰት የምትለዩ የምታስተውሉ፣ አዎ እኛ እንረዳ እናገናዝብ ዘንድ ያ በውስጣችን ያለ ቅዱሱ መንፈስ እውነትን ከሐሰት እንድንለይ በደንብ ያግዘናል። እና ስለ ደጃል እንግዲህ ብዙ ተብሏል፣ ብዙ አለ፣ ብዙ ተናግረዋልም። ነገር ግን ማስረጃ ባይብል ልጠይቃቸው ስለ አንቲክራይስት ከባይብል ስለ አንቲክራይስት በተመለከተ ዮሐንስ ራእይ ላይ ከመለሳችሁ እሺ፣ ምን ይላል? ዮሐንስ ራእይ አንዴ ልክፈት። ዮሐንስ ራእይ ስንት 13 ይሁን 13 አልመሰለኝም። ቆስ አንዴ ልክፈት። 12 ብትጠቅሰው ደግሞ ጥሩ ነው። ለነብይ ይሆናል፣ ሐሰተኛው ነብይ። ወይስ ዮሐንስ ራእይ 14 ነው። ኦኬ አዚቲ አዙ ራህመቶ ራህመቶ አልሰማም እንዴ? አልሰማም አለ በደንብ ነው የምትሰማው። የዘጋችሁኝ እኮ ራህመቶ። ኦኬ ሰብሰብ ታደርጋላችሁ። እሺ ቶፒኩ ያው ዛሬ በደጃል ላይ ነው ውይይቱና አሁን የገባችሁ ደጃል ማን ነው የሚለውን ነው። አንደኛ ከቁርአን ላይ ያሳዩን። ምክንያቱም ቁርአን ላይ ምንም ነገር አልተውንም ስለሚል ለሁሉ ነገር አብራርተናል። ብናኝ የምታክል እንኳን የቀረ ነገር የለም ስለሚል ምናልባት ከቁርአን ላይ እንድታሳዩን እንፈልጋለን። ከዛ ውጭ ግን ስለ ደጃል ነው ዋናው። አንደኛ ደጃል ማን ነው ምንድን ነው የሚለው፣ ሁለተኛ የተነጻጸረበት መንገድ አለ እሱን እና በዋናነት ደግሞ ለምንድን ነው ከነቢያት በተለየ መልኩ ኢሳ ብቻ የሚገለው? ለምንድን ነው የሚገለው? እንዴት ለሱ ተቻለ ለሌሎቹ ሳይቻል? የመጨረሻ ነቢይ መሐመድ ነው አይደለ? እኔ አምላክ ነኝ ብሎ የሚመጣውን ደጃልን የሚገለው እንግዲህ ኢሳ ከሆነ የመጨረሻውስ ነቢይ ማን ነው የሚለውንም ጥያቄ በዚህ እንትን እንላለን። ስለዚህ ስፔሻል ለምን ሆነ ለኢሳ ብቻ? አንደኛ የሚመጣው ደጃል ጸረ ክርስቶስ ነው ወይም የእሱ ተቃዋሚ ነው። ሲመጣ ደግሞ አምላክ ነኝ ብሎ ነው። ይሄን ማብራሪያ እንፈልጋለን። ለምንድን ነው ኢሳ ብቻ የሚገለው? ኦኬ አምላክ ሐሰተኛው ሶሪ ቀጥል። ጨርሻለሁ። እና እነዚህንና አሁን ከላይ የተናገርኳቸውን ማሳየት ማስረዳት የሚችል ሰው ካለ ይግባ። ቀጥል እፎይ። ዮሐንስ ራእይ ችግር የለውም። በነገራችን ላይ ግልጽ ለማድረግ ያህል በቁርአን ውስጥ ኢሳ ይመጣል የሚል አንድም ኢሳ መጥቶ ደጃልን ይገላል የሚል አለ? አንድ ጥቅስ አንድ ጥቅስ የምታውቁት አለ? ሐዲስ ላይ ነው እሱ ያለው። ግን እኔ ሐዲስ ለምን ትጠቀማለህ? ሐዲስ እኮ ከመሐመድ ከሞተ ከ200 ከ300 ዓመት በኋላ የመጣ ተረት ነው። እሺ አሁን እኔ የጠየኩት ጥያቄ አለ አይደለ? ዮሐንስ ራእይ ምንድነው እሱ ጥያቄ? ዮሐንስ ራእይ 13 ላይ
አንድም አውሬ ከባህር ሲወጣ አየሁ እያለ ይቀጥላል። ወደ ቁጥር 7 አካባቢ እንደዚሁም ቁጥር 4 ላይ እስኪ አንብብና ምንድነው እስቲ አስረዳ። ኦኬ እሺ፣ ቃል አንዴ ክፈለው። ራእይ ስንት ላይ ነው? 13 ከ3 ኦኬ አንድ እስከ መጨረሻ 13 ስንት ነው? 13 ከአንድ እስከ መጨረሻ ከአንድ እስከ 17 ምክንያቱም ስለሚያያዝ ጥያቄውን አርቲኩሌት አድርግና አቅርብ። 17 ፔጅ አንብቤ ገና እንዲህ ትቀልዳለን። ኦኬ ቁጥር 18 ላይ ኧረ ጉድ እስከ 17 ብሎ ደግሞ 18 ላይ ጥያቄ ምንድን ነው? ኦኬ ለ666 ነው በመንፈሱ ነው ስልጣን ተሰጠው ይላል ለአውሬው። ወይም ደግሞ አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ይላል። ያየሁትም አውሬ ነበረ ይመስል ነበረ፣ እግሮቹም እንደ ድብ እግሮች እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበረ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ተሰጠው። ማን ነው የሰጠው? የኔ ጥያቄ ስልጣን ማን ነው የሰጠው ለዚህ ዘንዶ? ቁጥር 3 ላይ ከራሶቹም ኦኬ ቁጥር 18 ፕሊስ የሁሉ እንትን ልንላልሽንማ ቁጥር 18 ላይ አሁን የስድብ እንትን እንደተሰጠው የሚናገረው ነው። ጥያቄ ማን የሰጠው የሚል ነው። ስልጣን ማን ነው የሰጠው? እንደገና ደግሞ ለቆሰሉት ደግሞ ቁስል ይፈውስ ነበር ይላል። ፕሊስ አርቲኩሌት አድርገ ጥያቄን አንድ ላይ ሼክ ሚት አርግ ሚት ለምን ሚት በእኔ ሚት አርግ እስኪ። ኦኬ ቁጥር 18 እናድርገው። ኦኬ አይምሮ ላይ ያለው የአውሬውን ቁጥር ይቁጠር፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ይሄ የሰው ቁጥር እንደሆነ ምልክት እንደተደረገ የሚናገር ነው። ቁጥር 18 ላይ ጥያቄ ምንድን ነበረ? 18 ነበረ መጀመሪያ ያለዋል ከ1 እስከ 17 ብለው ከዛ 18 አለ። ኦኬ አሁን የኢየሱስ ክርስቶስ ስምና የአውሬው ስም አብረው ይሄዳል። እዚህ ላይ ኮምፔር እያደረገ ነው የሚሄደው። መጨረሻ ላይ ቁጥሩ የሰው ቁጥር ነው ሲል ምንድን ነው የምትለው? በና ጥያቄን ግልጽ አድርገ። ስለምን ኢየሱስ ነው እዚህ ጋር የምታገናኘው? ቁጥር 18 አልከን። ቁጥር 18 ላይ እዚህ ላይ ምንድን ነው ጥያቄ? ቁጥሩ ላይ ነው ጥያቄ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 አይምሮ አለን። ስለዚህ አይምሮ ያለው ሁሉ የአውሬውን ቁጥር ይቁጠረው አለ። ለምሳሌ አንተ ምን ብለህ ታምናለህ? ደጃል የሚለውን ሙስሊሞች ሁሉ ካፊር የሚለውን ያነባሉ ይላል። ሰዎች ያነቡታል። ምን ሙስሊሞች ሁሉ ያነቡታል፣ ካፊር ይላል ይላል። እኛ ደግሞ የአውሬው ቁጥር ላይ ምን ተጽፏል ይላል? 666 ከኢየሱስ ጋር ምን አገናኘው? እዚህ ጋር ዝቅ አድርገው ትንሽ ቃል ስለ ክርስቶስ ይናገራል። አንደኛ ሰው የተባለ ማን ብዙ ነው ወይስ ኖ ካፊር የሚለውን ይሄ እንትኑ ጸጉሩን ደጃል ኢዝ ብላይንድ ኦን ሌፍት አይ ኖ ካፊር የሚል የተጻፈበት ካፊር ሚል ተጽፎበታል። ተዛም ያነቡታል ይላል።
ምኑ ላይ ነበር እንትን በለው አጥበው the letter kafir forehead on his forehead are the letter kafirs ካፊር ሚል ያንተ ላይ ደግሞ ግንባሩ ላይ ይነበባል። እኛ ጋር ምን ይላል? 666 የሚል ተጽፎበታል። ኦኬ ተጽፎበታል አይደለ? ቁጥሩ የሰው ቁጥር ነው። ያ ሰው ማን ነው? ቁጥሩ የሰው ቁጥር እንዴ? የሰው ቁጥር ነው ስለተባለ ቁጥሩ ሰው ነው ማለት ነው እንዴ? ቁጥሩ የሰው ቁጥር ነው እንዴ? ምን አይነት ሎጂክ ነው የምታመጣው? እንዴ ቁጥሩ የሰው ቁጥር ነው ማለት ሰው ነው ማለት አይደለም እኮ። ቁጥሩ እንትን ምንድነው? ቢንጎ ነው ሰው ነው ማለት ሳይሆን የሰው ቁጥር ነው ማለት እኛን ምንቆጥረው ሰዎች የሚረዱት ሰዎች የሚያውቁት ማለት ነው። ይህ ምንድን ነው የምታገና? የሰው ቁጥር ማለት ሰዎች የሚያውቁት የሚረዱት እንጂ ኃይል ያልሆነ የሆነ ሌላ ማይታወቅ አይደለም። የሰው ቁጥር ነው ሲባል ለዛ ሰው የምንግባባበት ቁጥር እሱም ደግሞ 666። ያው ለምሳሌ ካፊር የሚለው የሰዎች ጽሑፍ ነው አይደለም? የሰዎች ፊደል ነው አይደለም? ፊደሉ የሰዎች ፊደል ነው። ነገር ግን ይሄ አውሬ የሰዎች ነው ማለት ካፊር የሚለው ሰው ነው ማለት ነው። ካፊር የሚለው ሰው ነው። ያው ፐርሰን ሰውየውን እንትን ያንን ሰው ፐርሰን መሆኑን እሱን ለመግለጽ ነው። ካፊር የሚለው ሰው ነው። ካፊር የሚለው ደጃሊን ነው። እሱ ደጃልን ነው። አውሬውም ላይ እኮ የሚጻፈው ምንድን ነው? እሱ ያ ቁጥሩ 666 ነው የሚል መጣ። ቁጥሩ የሰው ቁጥር ነው ስለተባለ ቁጥሩ የሰው ነው የሚለው ሰዎች የምናውቀው የምንረዳው 666 ነው ለማለት እንጂ ያ ቁጥሩ ፐርሰን ነው ማለት አይደለም። ምንድን ነው እሱ? አይ ቲንክ ፖይንቱን አግኝተዋል ቢኒ። ቁጥሩ የሰው ቁጥር ነው ማለት ሰው ነው እያለን ነው። ቁጥሩ የሰው ቁጥር ነው ማለት ያው በመጀመሪያ አውሬ ይለዋል። ኦኬ የክርስቶስ የሆኑትን የሚያጠፋ ነው። አሁን አንተ ክርስቶስ ነው ለማለት ምንም መሰረት የለም። ዝም ብለህ ነው የምትናገረው። ጥላቻ ሲጀመር የክርስቶስ ተቃዋሚ ነው። የክርስቶስ የሆኑትን የሚዋጋ ነው። ስልጣን ተሰጠው ይባል ተብሎ ተነግሯል። ስልጣን ተሰጠው ሲባል ቀጥታ ከእግዚአብሔር ተሰጠው ሳይሆን እግዚአብሔር የማያውቀው ነገር የለም፣ ግን ፈቅዶለታል። ለምን ቅዱሳንን ምን ይላቸው ዘንድ ይፈትናቸው ዘንድ ማለት ነው። በመጨረሻ ይሳደብ ዘንድ እግዚአብሔርንም እኮ ይሳደባል። እግዚአብሔርን ይሳደብ ዘንድ ነፃ ምርጫውን እንዲጠቀም ፈቀደለት። ያ ይሄ ማለት ሊትራሊ ሰው ሲስተም ነው ባይዘው አሁን ላይ ዓለም ላይ ያለው ሌላ ሲስተም አለ ማለት ነው። ከእግዚአብሔር ውጭ ዓለምን ለማስገበር የሚሰራ ሲስተም አለ። እያየ ነው እኮ ነው አንዳንድ ቦታ ላይ ለዚያውም ይሄ ቁጥሩ ራሱ ተጀምሯል ማለት ነው። ከዚህ ቁጥር ውጭ መንቀሳቀስ እንደማችል መግዛት መሸጥ እንደማችል ሲባል አንድ ሰው አይደለም አይ ዓለምን በሲስተም እንደሚያዝ ነው። መጽሐፉ እኮ ሲናገር መግዛት መሸጥ አይቻልም ይልሃል። ምንም ነገር ማድረጋችንም ይላል። ስለዚህ መጽሐፉ ሲናገር የሰው ቁጥር ነው ብሎ ሲል ሰዎች የሚያመጡት ክፋት ማለት ነው። ሲስተም ከእግዚአብሔር መንገድ ሰዎችን ሁሉ አስወጥተው በራሳቸው መንገድ ለሰይጣን የሚያስገዙበት መንገድ ማለት ነው። ያ ነው፣ ሌላ አይደለም። እሱን ነው እየተናገረ ያለው። ደግሞ በአይናችን ትንቢቱ እየተፈጸመ ነው። እናንተ እንደምትሉት የሆነ የሚጋደል ምናምን እንደዛ አይደለም። የማይታይ ከጀርባ ዳቢሎስ የሚያሽከረክረው ዓለም የክፋት ዓለም ማለት ነው። ሰዎችን ከእግዚአብሔር መንገድ አስወጥቶ በራሱ መንገድ ውስጥ በሲስተም ውስጥ እንዴት አድርጎ እንደሚይዛቸው የሚታይበት ስርዓት ነው። ስለዛ ነው የሚናገረው። አንደኛ እሱ ነው። ሁለተኛ የክርስቶስ ተቃዋሚም ነው። የክርስቶስ የሆኑትን የሚያሳድድ ነው። እግዚአብሔርና ማደሪያው ሊሳደብ ዘንድ ስልጣን ተሰጠው። አንተ ሁል ጊዜ ያው ተነስተ አንተ ራሱ እንደዛ ልትባል ትችላለህ። እግዚአብሔርና ማደሪያው ትሳደባለህ ሁል ጊዜ። ኦኬ ስልጣን ማን ነው የሰጠው ነው ጥያቄ። ስልጣን ተሰጠው እና ማን ነው የሰጠው ስልጣን? እንደገና ደግሞ ይሄ አውሬው እንዴት ተወጋሽ ሊሆን ይችላል? ክርስቶስ አሁን ስልጣን አለ። ይሄን ስልጣን ተሰጠው ለ42 ወር ስልጣን ተሰጥቶታል ይላል። ለ42 ወር ማለት ነው። አዎ የእግዚአብሔር የሆኑትን ሲስተሙ ነው ነገርኩህ። አሁን በዚህ በዓለም ስርዓት ውስጥ ገብተን ስለወደቅን እኛ በዛው ስለተያዘ እሺ አንዴ ስለተያዘን ተሰጠው የተባለው ይዛን ነው። በኃጢአት ምክንያት ነው። እዛ ውስጥ በዚህ ሲስተም ውስጥ ስለገባን ለተወሰነ ጊዜ እንዲሰራ ወይም ደግሞ የእግዚአብሔር ቅዱሳን ሰዎች መተው ተዋግተው እሱን እስከሚያሸንፉት ወደ እግዚአብሔር መንግስት ሰዎችን እስኪያፈልሱ ድረስ ማለት ነው፣ ድል እስኪነሱ ድረስ ተሰጠው ተብሎ ለዛ ተነገረ ማለት ነው። ከዛ አንጻር ነው
ወይም እግዚአብሔር ደግሞ ፈቅዷል ማለት ነው። ያለ እግዚአብሔር ፈቃድ ምንም ነገር ሊሆን ስለማይችል ማለት ነው። እንደዛ ነው እና እግዚአብሔርና ማደሪያውን ይሳደብ ዘንድ ስልጣን ተሰጠው ይላል። አሁን ብዙ አሉ አይደል? እግዚአብሔርን ማደሪያውን ተነስተው የሚሳደቡ የአውሬው መንፈስ ተጠቂ የሆኑ ማለት ነው። ቀጥታ አውሬው በእነሱ ላይ አድሮ የሚሰራባቸው ማለት ነው። ስለዚህ ይሄ ነው መጽሐፉ እየተናገረ ያለው ማለት ነው። ኦኬ ለዘንዶው ስልጣን ተሰጠው። አንድ ሁለተኛ ደግሞ ይፈውስ ነበር፣ ፈዋሽ ነው። ለክርስቶስ ስልጣን ተሰጠው ነበር፣ እንደዚሁም ይፈውስ ነበር። ልዩነታቸው ምንድነው? ጥሩ ደግሞ ስለዚህ አንተ ጋርም ትመልሰዋለህ። ኢሳ ሁሉን ነገር ይፈውስ ነበረ፣ ያድን ነበር፣ ለዚህም ደግሞ ተሰጥቶት ያድናል። ስለዚህ ምንድነው ልዩነታቸው? ባክፋየር ነው ማድረግ ወደ ራስ ማለት ነው። ገብቷል? አሁን እሱን ስትመልስ ያንተ መልስ ጥያቄ ስለሚመጣ ከዛኛው ልቅ አክፋበት። ደጃል ዝናብ ያዘንባል፣ ሙታን ያስነሳል። አላህ ደግሞ እኔ ብቻ ነው የምገድለው ማድን ነው ይላል። ዝናብ እኔ ብቻ ነው የማዘንበው ይላል አላህ። ደጃልና አላህ ልዩነታቸው ምንድን ነው? ኦኬ ልዩነታቸው ደጃል የጥፋት መንገድ ስለሚሄድ ዝናብ ያዘንባል። ደጃል ቆይ ተሰጥቶት አይደለም፣ ለደጃል ተሰጥቶት አይደለም ማለት ዝናብ የሚያዘንበው ተሰጥቶት ነው እንጂ ተፈቅዶለት ነው። ማስረጃ ተሰጥቶት እንደሚያዘንብ ማስረጃ ስጠኝ። ያለ አላህ ፍቃድ ይላል እኮ ቁርአን ላይ አንዳች ነገር ጎበዝ ያለ አላህ ፍቃድ ካልክ ቅድም እኛ ምን አልክ? ያለ እግዚአብሔር ፍቃድ ምንም ማድረግ ማንም መኖርም አይችልም። ስለዚህ ነፃ ምርጫውን ይጠቀም ዘንድ ቢሳደብ እንኳን እግዚአብሔር ለነፃ ምርጫው ተወው ስንልህ አልቀበልም አልክ። አሁን ግን ያለ አላህ ፍቃድ ማንም ምንም ማድረግ አይችልም ማለት ከአንተ ጋር ሲመጣ እኛ ጋር ቅድም ምን አለ? ነፃ ምርጫ አለው። በነፃ ምርጫው እግዚአብሔር ደግሞ ቢሳደብም ሳይቀጣው ተወው ለዚህን ጊዜ ያህል ምን እንዲል እንዲገዛ እንዲሳደብ ፈቀደለት። ያ ተሰጠው ስትባል ኖ እሱን አልቀበልም ብለሃል። አሁን አላህ ደጃል እሳት እያወረደ ከሰማይ ዝናብ እንዲያዘንብ ዝናብ ማዝነብ ብቻ አላህ ሆነ። አንተ ጋር ሲመጣ ግን አይ አላህ ሰጥቶት ነው። እንዴት ያለ እኔ ፈቃድ ምንም ማድረግ አትችሉም ስላለ፣ ስለዚህ እንደዚህ እንዲያደርግ የሰጠው ማን ነው? አላህ ነው ማለት ነው። ስለዚህ በአንተው ሎጂክ መሰረት አላህና ደጃል አንድ ናቸው። ደጃል ለፈተና ነው የቀረበው። እንግዲህ አላህ የፈቀደለት እኛ ጋር ለምን ለእንትን ለቁም ነገር ነው እንደ ቀረበው ወይ ገነት እንዲገባ ነው እንዴ? ምን አይነት ሌማ አርጉመንት ዛትን ታባክ ለፈተና ነው የቀረበው ይለናል እንዴ? አውሬው የሚያስት አሳች እንደሆነ እዛው ክፍል እየነገረ ተጠንቀቁት እየተባለ በቋንቋና በነገድ መከፋፈል እንደሚያመጣ ብዙዎችን የሚያጠም እንደሆነ እየተነገረ አንተ ጋር ሲሆን ደግሞ አይ ደጃል ተሰጠው የሚል የለማ እኮ ጎበዝ። ስልጣን ስላልተሰጠው እኔ ደግሞ እያልኩ ያለሁት ከአላህ ጋር አንድ ነው እያልኩ ነው። ምክንያቱም ደጃልም ዝናብ ያዘንባል፣ አላህም ዝናብ ያዘንባል። ደጃል ከሙታ ያስነሳል፣ አላህም ያስነሳል። ስለዚህ ደጃልና አላህ ልዩነታቸው ምንድን ነው? እኔ ጋር ተሰጠው ስለሚል በራሱ ምንም ማድረግ አይችልም። እኔ ተረጉመዋለሁ። ተሰጠው የተባለው በራሱ መኖርም ስለማይችል እንዲኖር ፈቀደለት። ሐሰት ሲናገር አላጠፋውም፣ አቆየው ማለት ነው። ባይወደውም ፈጣሪ ያንን ማድረጉን ነገር ግን እኛ እንድንጠነቀቅ አስጠነቀቀን። ያንን እንደሚያደርጉ ለምሳሌ ፈጣሪን ይሳደባሉ፣ ማደሪያውንና ቅዱሳኑን ይሳደባሉ፣ እግዚአብሔርን ይሳደባሉ። ነገር ግን እግዚአብሔር ተዋቸው፣ ለፍቃዳቸው ይኖሩ ዘንድ ሕይወት ሰጣቸው፣ አቆያቸው። ለራሱ ነፃ ምርጫው ሰጠው፣ ለራሱ አሳልፎ ለማይረባ አይምሮ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው ተሰጡ ይላል እኮ አይ ቲንክ ሮሜ ምዕራፍ 1 ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን ለማወቅ ባለመውደዱ ምክንያት ለማይረባ አይምሮ ተላልፎ ተሰጠ። በቃ እንትን መመለስ ስላልቻለ ወይም ደግሞ ወደ ህይወት መምጣት ላልቻለ ለአንተም ብትሳደብ ዛሬ ለአንተም እንደዛው ነው። ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ባለማክበራቸው የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱን
ከዓለም ፍጥረት ጀምሮ ጥንት አውቆ ግልጽ ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እያወቁ ባህሪውን ባለማክበራቸው ባለመከተላቸው ከፍ አድርገው የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውሉ ልቦናቸው ጨለመ እያለ ይቀጥላል። ስለዚህ ያ አካል እያወቀ የማይጠፋውንም ምስል ምናምን ለወጡ ምናምን እያለ ለምን ሰጣቸው ይላል። በሚንቀሳቀሰው ለወጡ። ስለዚህ እርስ በርሳቸው አይ ቲንክ እንደዛ እያለ ከፍሉ ለማይረባ ምሮም እንደተሰጡ ይናገራል ማለት ነው። እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ስላልፈለጉት እግዚአብሔርን ለዛ ለማይረባ ምሮ ተላልፎ ፈቃዳቸውን ተዋቸው። በቃ ፈቃዳቸው ለዛ ለማይረባ ምሮ መሳብ ነው። ስለዚህ በግዴታ አይመልሳቸውም። ለዛ ለማይረባ ምሮ ተላልፎ ተሰጡ ነው። በራሳቸው ከፍ ያርገው 25ን አንብበውና ጨርሰውና ይሄ በጣም ዛሬ ስለሚገልጠው ዝቅ አድርገው ትንሽ ወደ ላይ። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ የተፈጠረውን ምን ስላሉ፣ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላላገለገሉት ነው። እርሱም ለዘላለም የተባረከ ነው። አሜን። ቁጥር 6 ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ይህንን ተላልፈው እንዲሰጡ የሆኑበት ምክንያት ምንድን ነው? አልፈለጉትም። እግዚአብሔር እሱ ማምለክም አልፈለጉ፣ መከተልም አልፈለጉ። ወንድ ከወንድ ሴት ከሴት መዳራት ፈለጉ። አንፈልግም አንተን አሉት። ኖ ብሎ በግዴታ በመብረቅ አላነደዳቸው ወይ እንትን አላላቸው ማለት ነው። እዛው አልቋጫቸው፣ ተዋቸው። ለዛ ለማይረባ አእምሮ ተላልፈው እንዲሰጡ ፍቃዳቸውን ተወላቸው። በቃ አድርጎ አይደለም ያላቸው፣ ግን ነፃ ምርጫቸውን ፈቀደላቸው፣ ሰጣቸው። ምን ያደርጉ ዘንድ? ያንን አውሬውን ይከተሉ ዘንድ፣ ይሳደቡም ዘንድ ነፃ ምርጫቸውን which እግዚአብሔርን አንፈልግም አሉ፣ አንከተልም አሉ፣ አንታዘዝም አሉ፣ ተቃራኒ እናደርጋለን አሉ። ሰጣቸው ለማይረባ አእምሮ። በቃ ተዋቸው ማለት ነው። በዛ በማይረባ አእምሮ ውስጥ ተዋቸው ማለት ነው። አንተ ጋር ግን ተሰጠው ሚል ስለሌለ ደጃል አላህ ዝናብ ያዘንባል፣ ደጃልም ዝናብ ያዘንባል። አላህ ከሞት ያስነሳል፣ ደጃልም ከሞት ያስነሳል። አላህ ታምር ይሰራል፣ ደጃልም ታምር ይሰራል። ስላልተሰጠው እኩል ነው እያልኩ ነው። እንደዛ ከሆነ እንደዛማ ከሆነ እኮ ከእግዚአብሔርም እኩል ሆኖ ተገኝቷል። ምክንያቱም እግዚአብሔር ከሰማይ እሳት ያወርዳል። ይሄም አውሬው ደግሞ የጠየቀውን መልስ እስቲ። ይህንን ደግሞ በደንብ ነግሮናል ክርስቶስ አስቀድሞ። ምንም ድንቅ አይደለም፣ ብዙ ታምር ያደርጋሉ ሐሰተኛ ነቢያቶች ብሎ ነግሮናል። ታምር እንደሚደረግ ሐሰተኛ ነቢያት ይህን እንደሚያደርጉ ነግሮናል። ምን ቸገረን ታዲያ ቢያደርግ ታምር እንዲህ እስኪያደርጉ ድረስ እስኪያስቱ ሰዎችን የተመረጡትን እንኳን እስኪያስቱ ብዙ ድንቅ ድንቅ ታምራትን ያደርጋሉ ብሎናል። ማቴዎስ ወንጌል ምዕራፍ 24 እና ሉቃስ ወንጌል ምዕራፍ 24 ላይ። ለእኛ እኮ የአዲስ ነገር አይደለም ታምር ማድረጋቸው። እኔስ ስለተነገረን የሚያደርጉ ግን ለማሳት ነው። ሲጀመር እኮ በቁሙ የሚተረጎም አይደለም። አሁን እሳት ሲባል እንደው ከሰማይ እሳት ያወርዳል ማለት ምናምን አይደለም። እንደነገርኩ በዚህ ሴጣን በሆነ አስተሳሰብ ውስጥ ያለ ዓለም በሚያመጣው ሲስተም ማለት ነው። ለምሳሌ አሁን በሚያመጣው ነገሮች ከሰማይ እሳት እያወረዱ አንዴ ተረጋጋ። ከሰማይ እሳት እያወረዱ እኮ ነው። አሁን እኮ በአይኔ እያየ እኮ ነው አይደል እንዴ? ከሰማይ የሚተኮሱ እሳት የሚያነዱ እሳቶች እየወረዱ አይደል? እና ዝም ብለህ እኮ እንደው በቁሙ የሚተረጎምም አይደለም ባይዘው። ከዛ በተረፈ ደግሞ ተሰጠው የሚለው የእሱ የሆኑትን ይገዛ ዘንድ ነው። ለእሱ ራሳቸውን አስቀድሞ የገበሩ ሰዎች ስላሉ። ከዛ ውጭ ደግሞ ለእግዚአብሔር የሆኑት ደግሞ ተፈትነው እንዲለዩ ነው። የእግዚአብሔር የሆኑት ደግሞ በእውነት ተፈትነው ይለያሉ፣ ይታወቃሉና ማለት ነው። እሱን የተከተሉት ለእሱ የሆኑትን ደግሞ ይገዛቸው ዘንድ ለማይረባ አእምሮ አሳልፎ ስለሰጣቸው የእሱ መንገድ ተከትለው ይሄዳሉ። እሱ ደግሞ ጨካኝና
አውሬ ስለሆነ መጨረሻ ላይ ያጠፋቸዋል። ገብተዋል። ስለዚህ ዝም ብለህ በራስ አይምሮና በራስ እንትን በቁሙ ልተርጉም ካልክ እንደዛም አይተረጎምም። እንደዛም ስለማተረጉም ስለዚህ ምስጢር አለ። ሁሉ ነገር ሲነገር ግልብ አይደለም ጽሁፉ ራሱ። ስለዚህ የጨረስክ ይመስለኛል። ሌላ ሰው ጥያቄ አለኝ ብሏል። ማይክን ያዝና ሌሎቹ ጥያቄ ጠይቁ። እሺ እኔን ተቀበሉኝ። ቀጥል። ሰዓት ግን ሄዶ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ኦኬ እግዚአብሔር ቃል ነው ስትል ምን ማለት ነው? የፈጣሪ ቃል ነው ወይ ነው ውስጡ ላይ ያለው? አዎ እንደዛ ከሆነ ማይሌ የሰለሞን ላይ ትከፍትልኛለህ? ምዕራፍ 4 ኦኬ ምን ሆነ እዛ ላይ? አይ ምዕራፍን ክፈትልኝ። ምን ሆነ? ምንድነው ምዕራፍ 4 ስንት? ንባቡ ላይ ጥያቄ ስላለ እኮ ንገረና እኮ ምዕራፉን ነገርኩህ አይደል? ምዕራፍ 4 ቁጥር ስንት? ከቁጥር 1 እስከ 5። እሺ ክፈትለት ቃል። ከዛ ከመሄዱ በፊት እሱ ግን ይቀበለዋል። መኃልየ ዘሰሎሞን እንደ እግዚአብሔር ቃል ትቀበለዋለህ? አይ እኔ አልቀበለውም። አትቀበለውም? ቴንክ ዩ። ካልተቀበልከው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ለመሐመድ ነው ብሎ ኡስታዞች ሲቀባጥሩ ነው የሚውሉት። ለምንድን ነው እኔ የጠየቁትን መልስልኛ። ወደዛ ከመሄድ በፊት አይ እንመልስልሃለን፣ ችግር የለም። ኡስታዞች ተሳስተዋል መልስና ከዛ ትቀጥላለህ። ምን ችግር አለ? ይህን መጀመሪያ ተናገር። ኡስታዞች ተሳስተዋል። አምላክ ቃል ካልሆነ ላይ ለምንድን ነው መሐመድ የሚፈ እኔ ነኝ የጠየቅኩ። እኔ ደግሞ ያን ሊያስተምር አልመጣሁም። አንተን ለጠይቅ አይደለም። ይህን ካልመለስክልን አልመልስልም። ይህን መናገር መቻል አለብህ። ኡስታዞች አልመልስልም ካልክ መብትህ ነው እሱ። መልስ ብዬ አላስገድድም። ነገር ግን እኔ ጥያቄ ልጠይቅህ እንጂ ሊያስተምር አልመጣሁም። አይደለም። አሁን እኮ እኛ መልስ አይደለም እያልን ያለ ነው። ኡስታዞች ዛኪርም ከዛ በፊት አህመድ ዲዳትም ጀምሮ አሁን እውቀቱ የለኝም እኔ ልማር ለማወቅ ነው። ባለፈው ማን ነው አንዴ እፎ እየገረፈው ኡስታዝ ሳይቀር ቁጭ ብለው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ይኸው መሐመድ ይላል እያሉ ይላሉ። ስለዚህ እንደ እግዚአብሔር ቃል መጽሐፉን መቀበል መቻል አለብን። ጥያቄ መልስና ከዛ በኋላ ይቀጥላል። አውግዝ እነሱን መጀመሪያ አውግዝ። ተሳስተዋል ብለህ አውግዛቸው። መሐመድን ከዚህ መጽሐፍ ላይ መፈለጋቸው ትክክል አይደለም ብለህ አውግዛቸው መጀመሪያ። እሱም በኋላ ትእዛዝ ልሰጠኝ ይህን ጥያቄ የጠየቁን ብትመልስ አይሻልም? መጀመሪያ አውግዝ። ካላውገዝክ አይመለስልህም። እነሱን አውግዛቸው መጀመሪያ። ተሳስታችኋል። የአምላክ ቃል ካልሆነው መጽሐፍ ላይ መሐመድን መፈለግ ትክክል አይደላችሁ። ወይም ቆይ አውግዝ፣ ተናገር፣ ቃል አውጣ። አውጣ ይህን ቃል። አትፈላሰፋ። እኔ የጠየቁኝ ጥያቄ መልስ። የሃይማኖት መምህር አልፈላሰፍም። እኔ ለምሳሌ ከቁርአን ላይ የተጠየቀውን ጥያቄ ማብራሪያ ሰጥተህ ከዛ በኋላ ነው ወደ ሌላ ርዕስ። እኔ ለምሳሌ ከቁርአን ላይ ኢየሱስ ክርስቶስ አለ ብዬ አልፈልግም። ይኸውልህ ካልቻልክ አልችልም ማለት ትችላለህ። ቆይ ቁርአን ላይ ሄጄ ስለ ኢየሱስ ክርስቶስ ይናገራል ካልኩኝ ቁርአንን እየተቀበልኩ ነው ማለት ነው። የአምላክ ቃል ነው። የምታፍረውን ነገር ለምን ይዘህ ትወጣለህ? በል ይሄን ተናገር። ለሰዎች እየቸበቸብክ ኡስታዞች ተሳስተዋል። ይሄ የእግዚአብሔር ቃል ነው ብለህ ለሰዎች እያስተማርክ አየህ፣ የምታፍረውን ነገር ለምን ይዘህ ታስተምራለህ? እናንተ አሁን በቃ ማይክ ያዝ። ኮንሲስተንሲ አይደላችሁም። ስትፈልጉ መጽሐፍ ቅዱስ ውስጥ ትንቦጫረቃላችሁ፣ መልሳችሁ ደግሞ መኃልየ ዘሰሎሞን ደግሞ ስትረግጡ ትውላላችሁ ማለት ነው። ስለዚህ አታውቀውም። ስለማታውቀው እኮ በሁለት ቢላ መካከል አትበላም። ገብቶሃል ወይ? መጽሐፉን እንደ እግዚአብሔር መጽሐፍ ትቀበላለህ። እዚህ ጋር አሁን አልቀበልም ካልክ ደግሞ ኡስታዞችን ታወግዛለህ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ገብታችሁ ለመሐመድ የተነገረ ነው ስትሉ እንዳንሰማችሁ። ስለዚህ ከሁለት አንዱ መልስ። እፎይ እንዳትመልስለት ይመን ያውግዝ፣ ኡስታዞችን ያውግዝ።
ተሳስታችኋል በል ኡስታዞቼ ተሳስታችኋል። ሰለሞን መጽሐፍ ላይ ገብታችሁ መሐመድን አትፈልግ። ሲጀመር አላህም አልተናገረም። የሰለሞን መጽሐፍ የሚባል እንዳለም አያውቅም አላህ። አሁን በል ይሄን አውግዝና ይሄን ተናገር፣ አለበለዚያ መልስ ማፊ አይሰጥህም። እፎይ ይቀጥል። ተስማማችሁ? ተስማማችሁ ወይ? እኔማ ካልመለሰ እንዳትመልስለት ብዬ እኔ በራሴ አልመልስለትም። አንተ እንግዲህ ከዚህ በኋላ አንተ ነው። እኔ አልመልስለትም። መጽሐፉን መቀበል መቻል አለባቸው። ሁለት ኮንሲስተንሲ መኖር አለበት። ገብተዋል። አንድን መጽሐፍ ስትፈልግ ትቀበለዋለህ፣ ሳትፈልግ ትረግጠዋለህ። እንዲህ የሚባል ነገር የለም ማለት ከተቀበልክ ትቀበለዋለህ። ፒክ እያደረኩኝ የምፈልገውን ብቻ ነው የምቀበለው የምትለውም ነገር የለም። በቃ መጽሐፉ እንደ መጽሐፍ ቢያንስ መጽሐፉ እንደ መጽሐፍ ይቀበሉ። ካለበለዚያ ከዛ መጽሐፍ ላይ የሚፈልጉት ሲሆን እዚህ ጋር እንደዚህ ይላል፣ መልሰው ደግሞ ይሄ መጽሐፍ እንደዚህ ነው ብሎ መርገጥ አይችሉም። እንዲህ አይነት ቀልድ የለም ማለት ነው። እኔ አቋሜ እንደዛ ነው። መልሼለታለሁ ለሱ። ኬሩ ምን ይሻላል? ተስማማ። ኡስታዞች ተሳስተዋል። በቃ ከዛ ወደ መልሱ እንግባ። አሊያም ዲፌንድ አድርጋቸው ኡስታዞችን አልተሳሳቱም ቃል ዲፌንድ ታደርጋለህ ኡስታዞቹን። ወይም ኡስታዞቹን ዲፌንድ አድርግ ወይንም ደግሞ ኡስታዞቹን አውግዝና እንቀጥል ወደ መልሱ። ሼክ እንኳን ደህና መጣህ ሼክ ባባ። እፎይ እንዴት ነው ወንድማችን? ክርስቲያን ነው? ኦርቶዶክስ ነኝ። እንደኔ ያላወቅከውም ትላለህ። እኔም አላወቅኩም ነበር እንጂ ማን ነው ቪዲዮ የሚሰራ ልጅ ነው በደንብ እስልምና ላይ በማክስ ወጥቶ እስልምና ላይ የሚሰራ ኦርቶዶክሳዊ ወንድማችን ነው። በማክስ ይወጣና ቪዲዮ ይሰራል። በጣም መልስ ይሰጣል ምናምን ነገር አሪፍ ቪዲዮዎች ይሰጣል። ኦኬ አይቼዋለሁ። እናንተና መሰለኝ አየሁት። ሆነሽ ያለ አካውንቱን አይደው ነው ቼክ አላደረጉ መጥቶልኝን አይቻለሁ እንትና ብዙ ጊዜ አንተን ቢኒን ቃል ስጋ ሆነን ሊትራሊ እስልምና ላይ የሚሰሩ አፖሎጂስቶችን በሙሉ አስማች አስ ፖሲብል ሜንሽን አደርጋለሁ እና ያው አንተ ጋርም እዚህ እድሉን አግኝቼ በመግባቴ እውነት ለመናገር በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አገልግሎት ከነ ባርኮልሃል። በፊትም አሁንም ይባርክልህ ነው የምለው። በአንተ ምክንያት ከጨለማ ወደ ብርሃን በጣም ብዙ በቁጥር እንኳን ማለት ከማይገልጻቸው በላይ እስላሞች ከፕሮቴስታንትም ከሁሉም ሃይማኖት ወደ ኦርቶዶክስ እንዲመጡ ያደረክልን ታላቅ ወንድማችን ነህና ለእግዚአብሔር አገልግሎት ግን ያክብረልህ። እኔም እውነት ለመናገር ያንተ ቁጭ ብዬ ተማሪ ነው የነበርኩት። እግዚአብሔር በሚያውቀው ሊትራሊ የሆነ መረጃ ሳጣ ያንተን ቪዲዮ ነው የምከፍተው። እግዚአብሔር የተመሰገነ ይሁን። ከታች ብዙዎች ጥያቄ የነበረውን ነገር ልመልስና ሼክ ባባ ስምህን ብትቀይረው ምናምን ያላችሁኝ ለኔ የምሰጠው ትርጉም ስላለ ነውና ምናልባት ያው ጥሩ ትርጉም ባይሆንም ግን ከሙስሊሞች ጋር የተገናኘ ለምሰራቸው ኮንተንቶችም የሚሆን እንትና ስላለው ነው እና በሰፊው እሄድበታለሁ። እግዚአብሔር ድጋሚ እዚህ ቤት ካገናኘን ያንን ነው ለማለት ፈልገው። እፎይ ግን በጣም እወድሃለሁ። በጣም ማከብረህ ወንድሜ ነህ። ምናልባት ለአንተ ራሴን ግልጽ ለማድረግ ያክል የሆነ ሰዓት ላይ እንደውም ቴሌግራም ኢንቦክስ ላይ ቪዲዮ ልኬልክ ነበረ። የሆነ ጉስቁል ያለ ሰው ታስታውሳለህ? የምን ማለት በምን ኬዝ? ቴሌግራም ኦፊሻልህ ላይ የምትለቅበት ጋር
ወንድሜ ባያስፈለገው ነገር በሙሉ አለው እና በምንም አይነት ነገር አለው ብዬ ነበረ። ምናልባት ታስታውስ ከሆነ ጭልምልም ባለ ቪዲዮ ማለት ነው ያየሁት መስሎኛል። ያየሁት መስሎኛል ግሩፕ ላይ ኦፊሻል እንትኑ ላይ ግሩፕ ቻት ላይ ወይንም ዳይሬክት ለኔ ቻት ቴክስት ይደረግ ዳይሬክት ላንተ የሚላክበት ጋር በምንም አይነት እንትን አይቻቸው ሰምቻለሁ። ለምንድነው ለገዛ አመሰግናለሁ ብለህ ነው እንትን ያልከውና አሁንም ቢሆን በምንም ነገር አለው። እግዚአብሔር መልካም እንዲገጥም ምኞቴ ነው። በቃ ወሬ አላብዛ ብዙ ስለማልችልበት ከታች ያላችሁ ፎሎ አድርጉት። አካውንቴ ፎሎ አድርጓቸው። ይህንም ቃል ነው እሱንም ፎሎ አድርጓቸው። ለዛሬ እኔ ጨርሻለሁኝ። ለነበረን ጊዜ ቴንኪው ሁላችሁም ቴንኪው። በዩቱብም ያላችሁ ሰላም ብያለሁ። እስቲ ሰላም በሉኝ እናውጡ። እስቲ ዛሬ ዩቱብ ላይ ያላችሁ ዝም ብላችሁ ይነውጡት አለ የቡና ሳከፍሉ እስቲ ሰላም በሉኝ እናውጡ። እስቲ ምንድን ነው እሱ? ዩቱብ ላይ ያላችሁ ሰላም በሉኝ። ቅድሚያ ፎሎ አድርጓቸው የፈጠነ እዚህ ጋር ያሉትን ገስ ላይ ያላችሁ ደግሞ ፎሎ አድርጓቸው። እነኝ ዩቱብ ላይ ያላችሁ እስቲ ሰላም በሉኝ። እስቲ ያው ሰፋ ብዬላችኋለሁ እንደው እንድታዩኝ ማለት ነው። እንሰናበት እስቲ ዛሬ። ማን ነው እቁብ የበላው? ዩቱብ ላይ እቁብ የበላው ማን ነው? እቁብ የበላችሁ ማን ናችሁ? ዩቱብ ላይ እቁብ ይጠጣሉ ታውቃላችሁ። እቁብ ይጠጣሉ እና ጥሩ ቲም ጥሩ ጀማ ዩቱብ ላይ አለ እንደሰማሁት። እንደ ቲክቶኮቹ አይደሉም አሉ ሰፈር ምናምን ሁሉ አሁን እንትን ጀምረዋል አሉ። እድር ሁሉ ሊጀምሩ ነው እቁብ ብቻ ሳይሆን እና ጥሩ ነበረ። ተማምረናል። ዛሬ ተጠቅማችሁበታል ብዬ አስባለሁኝ። እያየዋችሁ ነው ዩቱብ ላይ ያላችሁ ሁላችሁንም ቴንኪው። መልካም አዳሪውን እንደን ቲክቶክ ላይ ያላችሁ እነኝን ለአንድ ደቂቃ ፍሎ አድርጓቸው። ዩቱብ ላይ ሰብስክራይብ ላይ አድርጋችሁ ዩቱብ ላይ ሰብስክራይብ አድርጉን። ለዛሬ ሁላችሁንም ሰላም ብያለሁ። በያላችሁበት ደህና ደሩ። ቻው፣ ደህና ደሩ። ውረዱ። አመሰግናለን። ያዕቆብ ለልጅ ያድርግላችሁ። ካረጋችሁ እናመሰግናለን። እድር መግባት የምትፈልጉ የጋሽ እፎይ መረዳጃ እድር የሚል አለ፣ መመዝገብ ትችላላችሁ። እድርን አልፈልግም። እድር ሳይሆን አክሲዮን እናንተን አክሲዮን እና ወጥቷል። እንደ ሰውዬ አክሲዮን እናንተን ነው ፈልገው። እቁብ አሪፍ ነች እሷ። እድር ይላል ሳልሞት ሳጥን ሊገዛልኝ ነው እንዴ? ሳጥን የሬሳ ሳጥን ሊገዛልኝ ነው እንዴ ሳልሞት? እንደዚህ አይነት ቀላል አይመቸኝም እንዴ። አነ ዘክርስቶስ እኔ የክርስቶስ ነኝ ማለት ነው። አነ ዘክርስቶስ ማለት አነ ዘክርስቶስ ትግርኛ ተረጉማለሁ በትርፍ ጊዜ። እሺ ለማታውቁ ማስተርጎም ነው የምፈልጉ ሰማሽ? አነ ዘክርስቶስ ማለት ትርጉሙን ልንገርሽ። አና ማለት እኔ ማለት ነው። ዘክርስቶስ ማለት የክርስቶስ ማለት ነው። ገባሽ አሁን? አዎ ልክ ነህ። እስኪ አንጨብጭቡለት፣ ግፍት ላኩለት እንጂ ምንድን ነው? አይ እኔ ግፍት አልፈልግም። አሁን ምን ፈልገሽ ነው የገባሽው? እኔማ የፈለግኩት ምንድን ነው የቅድሙ ልጅ በራዕይ ዮሐንስ የሆነ ነገር ስል ነበረ የአውሬው ጉዳይና ቁርአን ምዕራፍ 27 ቁጥር 82 ላይ ያ አውሬ ራሱ አላህ እንደሚልከው ተጽፏል። አላህ ይልከዋል። እንስሳ እንልካለን ይላል አይደለ ቁርአኑ። ተፍሲር ኢብኑ ከትር ሄደን ስናይ ግን አካላቱ በሙሉ እዛ ላይ ተዘርዝረው አሉ። ቀንዶቹ፣ አይኖቹ፣ ጭራው ምናምን ማስፈራሪያ ይሆን ዘንድ አላህ ይልከዋል። ማሻአላህ ብለናል እኛንም ሄዶ ደግሞ ስለዚህ አላህ ነው የላከው። ታላጋ ተመሳሳይ ነው። ስለዚህ ልጁ እያልሽን ነው? አዎ እንዴ መጽሐፍ ቅዱስን ደግሞ መንቀፍ ሲጀምር እንዴ ራሱ አላህ ነው የሚልከው። ያውሬ ሊያስበላን ነው ወይስ እኔ እንጃ ምን የመሐመድ ይብቃን እያልን እዚህ ላይ ደግሞ ጭራሽ አውሬ
የመሐመድ የበላ ኤኒዌይስ ፎሎ አርጓት፣ እችን ሴትየውም ፎሎ አርጓት፣ ኮፒ ሊንክ አርጉላት እና እንደዛ ነው። ለዛሬ ይብቃን። ነገ ይልሽው ጠዋት ነው የምነሳው። 12 ሰዓት ሳሎን የምነሳበታል። አሁን ነው ትዝ ያለኝ 7 ሰዓት ሆኗል። አሁን ደግሞ እንቅልፍ ቶሎ አይወስደኝም። 12 ሰዓት ግን መነሳት አለብኝ ግዴታ ይስመስ እና አሁን ስንት ሰዓት ቀረችኝ? 5 ሰዓት እንቅልፍ እስከሚወስደኝ በትንሹ 2 ሰዓት ይፈጅብኛል። ስንት ሰዓት ቀረኝ? 3 ሰዓት። ከዛ በፊት ደግሞ ቀደም ብዬ ከተነሳው 2 ሰዓት ሚጥጥዬ ነች። ስለዚህ ትወርጂ ያለሽ አወርጅም። እንደ መልካም እንቅልፍ ያድርግልህ ፎያችን። እሺ ደህና ሁኑ። ቻው